ሰግጠህ ረግጠህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመረት በታች የሆነ አስተሳሰብ ነው። አዶናይ የሚያስተምረው ትምህርት አገርን ከጎዳ፣ ትውልድን ከጎዳ፣ ብሔርን፣ ፖለቲካን፣ ሃይማኖትን የሚነካ ከሆነ መንግስት ራሱ ያያል። በቂ በላይ የሆነ አይን ያለው መንግስት ነው። ቲክቶኩ ስላለ ሁሉም ሰው እንደዚህ ስልክ አድርጎ ማንኪያ ከእጁ ሲወርቅ መንግስት ይላል። ፍሪጁ አልከፈት ስል መንግስት ይላል። በሁሉ መንግስት ይላልና ቲክቶኩ ያመጣው ትሬንድ ነው። ይሄ ትሬንድና ሁሉም ሰው መንግስት ስላለ መንግስት ለሁሉም ሰው አቤት አይል። መንግስት የራሱ አሰራር አለው። መንግስት የራሱ ህግ አለው፣ ህገ መንግስት አለው። የሰዎችን የሀገርን ደህንነት እስካልነካ ድረስ እንደፈለገ አንድ ሰው ማራመድ ይችላል። በዚህ ነገር ላይ ዝም ብሎ ሰዎች መንግስት 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 ትምህርት ሚኒስቴር መንግስት ትምህርት ሚኒስቴር መንግስት ስላለ ሐሳብ መቀየር የለብህም። እኔ መናጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልኳለ መሰጋገጥ ነው ያለብህ። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው። አሁን እንግዲህ ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ወይ ስግጥግጥ ፍምስ። ስግጥ አንዴ ይረግጣል። ስግጥግጥ ግን ሶስቴ ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥግጥ እያሉ እንደውም እስከሚሳካላቸው ድረስ አያቋርጡ። ያ እያበዛህ መሄድ ነው። በቃ አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። ወደፊት ምንድነው ታዲያ የምታስበው? ወደፊት አሁን እየተገለጸልኝ ነው በጣም አዲሱን ጄኔሬሽን በመንፈሳዊ ደረጃ ወደፊት እያሳየሁት እንደሆነ መንገዱን እየተሰማኝ ነው ያለው። ስራዬ ካሁን በኋላ መንፈሳዊ ነው። እግዚአብሔር ምላሴ ላይ ነው የሚያድረው፣ ልቤ ላይ አድሮ መልእክት ይነግረኛል። እንደ ፍቅርን መስበክ ፈልጋለሁ፣ አንድነትን፣ በራስ መተማመንን፣ ስኬትን፣ ለዓላማ መቆምን፣ ለዛ በቃ መነሳት ፈልጋለሁ። እሱ ነው ዓላማዬ ብዬ ነው የማስበው። እኔ ሰዎችን ማዝናናትም ደስ ይለኛል። ያው መምከር ብቻ ሳልሆን እኔ መዝናናትም በቃ ራሴ ነኝ። በቃ ኢንተርቴይንመንትም ነኝ። አዶናይ ሁሉም ነገር ነው። አንድ መንገድ ብቻ አይደለም የሚመራው። የፈለኩትን መንገድ መርጬ ሰው እስካልጎዳው ድረስ ትልቅ ደረጃ መድረስ ፈልጋለሁ። በመንፈሳዊ ደረጃም በዓለማዊ ደረጃም ሁሉም አመጣጠኝ ማለት ነው። ሰግጥ የሚለው ቃል እንዳትጠቀሙ ብያቸዋለሁ። እንዳትጠቀሙ ጋይስ። ይህ ሰግጥ የሚለው ቃል እውነቴን ነው የምላችሁ በጣም ብዙ ጠላቶች ይዞ ቢመጣ አይገርማችሁ? ከምታስቡት በላይ ማለት ነው። እንግዲህ ከ2 ቀን ነው ከ3 ቀን በፊት ሰግጥ የሚለው ቃል እንዳንጠቀም ብዬ ፖስት አደረግኩኝ። ይህ ፖስት ደግሞ ከምን የመጣ ነው መሰላችሁ? ካለ መሰገጥ የመጣ ነው። ነው ስላልሰገጥኩኝ ነው ሰግጥ የሚለው ቃል አቁሙ ያልኳችሁ። እና አንዳንድ ሰዎች ሰግጠው እየጠሉን፣ ሰግጠው ለመመቃኘት እየሞከሩ ነው፣ ሰግጠው ላለመረዳት እየሞከሩ ነው፣ ሰግጠን ለማስረዳት እየሞከርን ሰግጠው ላለመረዳት እየሞከሩ ነው። ስለዚህ ካሁን በኋላ ሰግጥ የሚለው ቃል እንዳትጠቀሙ፣ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው። ከስግጥ ፍምስ ወደ ስግጥግጥ ፍምስ ተቀይሯል ማለት ነው። ስግጥግጥ እሰጋግጣለሁ። ፍርሃት አያሸንፈኝም። እኔ በምንም ተአምር ፍርሃት አያሸንፈኝም። ስህተት እስካልሰራው ድረስ ፍርሃት አያሸንፈኝም። ለዓላማዬ የምሞት ሰው ነኝ። ለዓላማዬ እውነት የምቆም ሰው ነኝ። እኔ መሰገጥ ማለት ይህ ነው። ለዓላማ ቁም ብዬ እየመከርኩኝ እያለ እንዴት ከዓላማ ይርቃለሁ? እኔ አንድ ሰው አልወደደውም፣ ያ ደስ አላለውም፣ ያ ይታገድልን ምናምን ስላለ ብቻ በፍርሃት ምክንያት ለዓላማዬ አልቆምኩም። እናንተ የመሰላችሁ ሰግጥ የሚለው ቃል ያቆምኩት ነው የመሰላችሁ። በቃ ሰግጥ ይኸው ሲምፕል 3 ቃላት ነው። ወደ ፍግት፣ ወደ ትግት፣ ወደ ስርት፣ ፍምስ እንቀይረዋለን ምናምን እያላችሁ ነበር። ቃላቱ አይደለም። this is my integrity የአዶናይ ኢንቴግሪቲ ነው ይሄ። ስግጥ ማለት ትርጉም አለው። ትርጉሙ ደግሞ እኔ ሰጥቼዋለሁ። በጠላቶች ስም ደግሞ ይህ ትርጉም ሊቀየር አይችልም። 90% ሰዎች የምንስማማበት ትርጉም ነው ስግጥ ማለት። ገባችሁ? ሰግጥ እላለሁ። አሁን ደግሞ መሰገጥ ብቻ ሳይሆን መሰጋገጥ አለብን ጋይስ። ሰጋግጠን ነው መስራት ያለብን። ሰጋግጠን ነው በራሳችን መተማመን ያለብን። ሰጋግጠን ነው ደፍረን መውጣት ያለብን። ይህ ነው ስግጥግጥ። እሰጋግጣለሁ። ስግጥግጥ ፍምስ የታባ
ገጥ ፈምስ ብራዚል ገብቷል። ይህ የ15 ዓመት ህጻን ልጅ ያደረገው ነገር ዓለም እየተነጋገረበት ይገኛል። ታሪኩ እንዲህ ነው። ይህ የ15 ዓመት ህጻን ልጅ 18 ሰዓት በባስ ተጉዞ እንግዲህ ስታዲየም ይደርሳል ጨዋታውን ለመዘገብ ፓልሜራስ ከፍላሚንጎ የነበረውን እንግዲህ የዋንጫ ጨዋታን ለመዘገብ። ነገር ግን ወደ ስታዲየም አላስገባም ወይም ደግሞ አትገባም አሉት። እንዲሁ ደግሞ ቲኬትም የሚሰጠው አካል አላገኘም። ምንም እንኳን ስታዲየም ገብቶ መዘገብ ፍላጎቱ ባይሳካም ተስፋ አልቆረጠም። እንግዲህ ከስታዲየሙ በር ወደ ቤት አልተመለሰም። ቀጥታ እንግዲህ አጋጣሚ ሆኖ እንግዲህ ስታዲየም ወይም ደግሞ ይህ ስታዲየም የተሰራበት እንግዲህ ተራራማ ቦታ አካባቢ ነውና ወደ ተራራማ ቦታ ወይም ደግሞ እንግዲህ ከፍ ብሎ ስታዲየሙ ወደሚታይበት ጨዋታ ወደሚታይበት ቦታ ላይ ሱፉን ለብሶ እንግዲህ እንደምትመለከቱት ይወጣል። እዚህ ተራራ ላይ ወጥቶ ቀጥታ በስልኩ ላይቭ ስትሪም ወይም ደግሞ በስልኩ እንግዲህ ዙም አድርጎ ቀጥታ ጨዋታውን ላይቭ ስትሪም ማድረግ ጀመረ። በዚህም ላይቭ ስትሪም ላይ እንግዲህ በሚገርም ሁኔታ 47000 ሰው እንግዲህ ይህን ጨዋታ ሲመለከት ነበረ። እንዲሁ ደግሞ ወደ 10 ሚሊዮን በላይ እንግዲህ ላይክ ነበረው ቀጥታ ላይቭ ስትሪም በሚያደርግበት ጊዜ። በስተመጨረሻ ግን የ15 ዓመት ህጻን ልጅ እንግዲህ ይህ ሁሉ ልፋቱ በሶሻል ሚዲያ ከታየ በኋላ አሁን እንግዲህ በብራዚል ሊግ ላይ ኮሜንታተር እንዲሆንና የተለያዩ እንግዲህ መረጃዎችን እዛው ከስታዲየም እንዲለቅ እንደምትመለከቱት አሁን ተፈቅዶለታል። እየገባ አሁን እንግዲህ የሚወደውን እንግዲህ ዘገባ እያካሄደ ነው የሚገኘው። የምትፈልጉት ነገር እንዲሳካ የቱንም ያህል ፈተና ቢኖር ፈተናውን ማለፍ መሻገር እንዲሁ ደግሞ መሰገጥ ይኖርባቸዋል። ከዚህ ከ15 ዓመት ህጻን ልጅ እንግዲህ የምንማረው ይህ ነው። ይህን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። እንዲሁ ደግሞ ህይወቱን ለማሸነፍ ለሚታገለው ጓደኞቻችሁ ሜንሽን በማድረግ ይህን ቪዲዮ እንግዲህ በርታ በሉት። ፎሎ፣ ሪፖስት፣ ኮፒ ሊንክ ማድረጋችሁ እንዳይረሳ። አዶናይን ማየት ይቻላል እኮ ስንቱን በገንዘብ በሽሮ እንዳንበረከከው 4 ሚሊዮን ተከታይ እንዲኖረው ሆነው። የአማራ ወጣት ግን ሎተሪ ማዞር አይችልም። የወላይታ ወጣት ጫማ መጥረግ አይችልም። የጉራጌ ወጣት ሱቅ በደረቅ አዲስ አበባ ላይ ይዞ እንዲንቀሳቀስ አይፈቀድለትም። እንዴት ትግሬው አዶናይ ተፈቀደለት? እስከ ደቡብ ያውን ቤተክርስቲያን እየገባ መጀመሪያ ጴንጤውን አለው አለ። ከዚያ ደግሞ ማርያም ይላል እየሰደበህ አትማር እያለህ አትሂድ እያለህ ገግም እያለህ ሰግጥ እያለህ እንዴት ቀጠለ ይመስላል? ትግሬ እየገዛ ስለሆነ ነው። እነሱ ጠቅለው ነው ያልመጡት። አድዋዎች ሀብታቸው እዚሁ ነው፣ ንብረታቸው እዚሁ ነው። የአዲስ አበባን ከተማ የመንግስትን ተቋማት እያፈረሱ ጽድት ያለ መስታወት ከዱባይና ከጣሊያን የሚመጣ ቤት ሰርተውበታል። ሌክዠሪ ላይፍ እየኖሩ ነው ትግሬዎች። ይሄ አሁን ሚዲያ ላይ እንሰራለን የሚሉ በሙሉ ጌዎች ናቸው። አሁን አዶናይ የምትለው የቡሽቲ ማህበር አባል ጎግል ላይ አግኝቼዋለሁ፣ ለጥፈዋለሁ ካስፈለገ። እኔ አያገባኝም፣ ዳስ ሂዝ ፕራይቬሲ። እኔ ግን ማርያም ማርያም እያለ እንዳያታልል እየመረጀ ስለሆነ ወጣቱን ይዞ ለአመፅ ለማስነሳት እየሰራ ስለሆነ እያታለለ ሰርቶ መበላ ምናምን የሚለውን ነው እንጂ የትኛውን ወጣት ሊያነቃ ነው የሚለውን ነው። ደደቦች እንደድብ እያሉ ሌላውን ሊያስተምሩ አይችሉም በሚል ነው እንጂ እኔ የአዶናይን ቂጥ ጠባቂ አይደለም። ወይም ደግሞ ሶፎንያስ ምናምን የምትለው ወይ ደግሞ ዮሴፍ ማን ነው አብርሃም የምትለውን ጆሲ ምናምን የምትለውን ሰውዬ ቂጥ ጠባቂ አይደለም። ባይዞ ሊነርትለት ይችላል፣ አያገባኝም።